አንዲት ምድር ብዙ የጊዜ አቆጣጠር ስርዓት ባለው በተከፋፈለ ዓለም ውስጥ ሰንበት የማይቻል ትእዛዝ የሆነበት ምክንያቶች በሚል ርዕስ ዛሬም የቀን ሰንበት በአዲስ ኪዳን እንደማይሰራ ማስረጃዎች እንመለከታለን ማለት ነው። በብሉይ ኪዳን ያለው የሰንበት ትእዛዝ ከተወሰነ ጊዜ ጋር የተያያዘ ነበረ። ለምሳሌ ዘሌዋውያን 23:32 ላይ ከማታ እስከ ማታ ይላል። በአዲስ ኪዳን ግን የክርስቶስ ወንጌል ዓለም አቀፋዊ እንደሆነ ማቴዎስ 28:19 ላይ ስንመለከት ለነገድ ለሕዝብና ለቋንቋ ሁሉ የሚደርስ እንደሆነ ለምን ወደ ዓለም ሁሉ ሄዱ ነው የተባለው። ወንጌልን ለፍጥረት ሁሉ ስበኩ ስለተባለ ዓለም አቀፋዊ እንደሆነ እንመለከታለን። ያ ዓለም አቀፋዊ መልእክት በይፋ እንደሚያስረዳው በውስን አካባቢዎች ላይ ብቻ ተመሳሳይነት ባለው ከፀሐይ መውጣትና መጥለቅ ጋር የተያያዘ የ24 ሰዓት ሰንበትን የመጠበቅ ስርዓት በሁሉም ቦታ እንደማይሰራ ወይም ተግባራዊ እንደማይሆንና በአዲስ ኪዳን እንደማይሰራ አንድ ማሳያ የሚሆን ይሄ ሎካል ሰንሴት በራሱ ስነ መለኮታዊ ችግር ይሄ ቴዎሎጂካል ፕሮብለም እንደሚፈጥር እንዳለው የሚያስረዳ ነው። የብሉይ ኪዳን የቀን ሰንበት በተወሰነ አካባቢያዊ ስርዓት ወይም ሎካል ታይም ላይ የተመሰረተ ነበርና ዓለም አቀፋዊ ጊዜ አልነበረም። በጥንቱ እስራኤል ሁሉም ሰው የሚኖረው በአንድ ትንሽ ክልል ውስጥ በእስራኤል ሰማይ ስር ስለነበር ከፀሐይ መጥለቂያ ጀምሮ ተመሳሳይ በሆነ ሁኔታ ይታይ ነበር። ለዛ ክልል ለዛ ኔሽን ለዛ ህዝብ ፀሐይ ስትወጣም ሆነ ስትጠልቅ ተመሳሳይ በሆነ ሁኔታ ይታያቸው ነበር። ይሁን እንጂ ለምሳሌ ሁለት ቲዮሪ አለ አይደለ? ፍላት እርዝ እና የግሎብ ሞዴል አለ። ምድር ክብ ናት በሚሉትም ሆነ አይ ፍላት ናት በሚሉትም ዘንድ በሁለቱም የፀሐይ መውጣትና መጥለቅ በዓለም ላይ በተለያዩ ሰዓታት ውስጥ ይከሰታል አይደለ? ይህም ማለት በኢየሩሳሌም አርብ ጀንበር ስትጠልቅ በአውስትራሊያ ቅዳሜ ጠዋት ነው ይሆናል ማለት ነው። ለአሜሪካ ደግሞ ለኢየሩሳሌም አርብ ምሽት ሲሆን ለአውስትራሊያ ቅዳሜ ጠዋት ይሆናል ማለት ነው ብለናል። ለአሜሪካ ደግሞ አርብ ጠዋት ነው የሚሆነው። ታዲያ እውነተኛው ሰንበት የማን ሰንበት ነው? የኢየሩሳሌም ሰንበት ነው? የአውስትራሊያ ነው ወይስ የአሜሪካ? አያችሁ አይደለ? የቀን ሰንበት የሚፈጥረውን ውዝግብ። ወንጌል ዓለም አቀፋዊ ከሆነ በኋላ ሰንበት በሁሉም የዓለም ህዝቦች ላይ መጠበቅ ያለበት ህግ ቢሆን ኖሮ እግዚአብሔር ዓለም አቀፋዊ መደበኛ ጊዜን ግልጽ ለማድረግ ያብራራ ነበረ። ግን ጌታ ይህን አላደረገም። ይህ የሚያሳየው የአይሁድ ሰንበት ለዓለም ህዝቦች ሁሉ ተብሎ የተነደፈ እንዳልነበረ ነው። በዓለም ላይ ያሉት የሰዓት ልዩነቶች ታይም ዞን ዲፍረንስ የሚባለው ህጉ አካባቢያዊ እንደነበር ያስረዳሉ፣ ያጋልጣሉ። እግዚአብሔር ሰንበት የሁሉም ጎሳ፣ ነገድ፣ ህዝብ፣ ቋንቋ ወዘተ ህግ እንዲሆን ቢያስብ እንደዛ ካሰበ በዓለም ላይ ያሉት የሰዓት ልዩነቶች ጉዳይ ማብራሪያን ይሰጥ ነበረ። ግን እንደምትመለከቱት በዓለም ላይ ያሉት የሰዓት ልዩነቶች ጉዳይ ማለቂያ የሌለው ግራ መጋባትን ይፈጥራል። ሁለት አማኞች እንግዲህ በአዲስ ኪዳንም ሰንበት አለ ካልን ለሁሉም ህዝብ እንግዲህ ህግ ለሙሴ ነበር የተሰጠው። እስራኤል ነበር የተቀበለው ህጉን። ምልክት ይሆናል የተባለው ከእስራኤል ህዝብ ጋር ነው። እስራኤልን የተመለከተ ነገር ነበረ። ግን በአዲስ ኪዳን አለ ካላችሁ አድቬንቲስቶች ካላችሁ ሁለት አማኞች በተለያየ ሀገር የሚገኙ አማኞች ሰንበትን በተቃራኒ ሰዓት ሊያከብሩ ይችላሉ። ነገር ግን ሁለቱም እንግዲህ ታዛዥ ነን ሊሉ ነው። ኧረ አያስኬድም። ቀንና ሌሊቶች ለወራት ይቆያሉ በሚባሉበት ይሄ በሰሜን ወይም በደቡብ ዋልታዎች ላይ ማለት በግሎብ ሞዴል ነው ማወራው። ፍላት እርዘሮች ይህንን ላይቀበሉ ይችላሉ። ምድር ክብ ናት በሚለው ሞዴል ውስጥ ያው በዛ ስር ሰሜንና ደቡብ ዋልታዎች ቀንና ሌሊቶቻቸው ለወራት ይቆያሉ ማለት ነውና ቀንና ሌሊቶች ለወራት በሚቆዩባቸው በዚህ በሰሜንና በደቡብ ዋልታዎች ላይ
ሰንበት በትክክል መከበር አይቻልም። ምክንያቱም ቀናትና ሌሊቶች ለወራት ሊቆዩ ስለሚቆዩ ማለት ነው። ስለዚህ ወራትን ሙሉ ሰንበት ነው ብላችሁ ጠብቁ ብላችሁ ልትሏቸው ነው ማለት ነው። ስለዚህ ይህ ሁሉ የሚያሳየው የሙሴ ሰንበት ለተወሰነ ህዝብ በአንድ ህዝብ ላይ ብቻ የሚሰራ በአንድ ህዝብ በልዩ ቃል ኪዳን ስር ባለ በአንድ ህዝብ ለዛ ህዝብ ብቻ መሰጠቱን ያሳያል። ዘጸአት 31 ቁጥር 16 እስከ 17 ስታነቡ ታገኙታላችሁ። ለእስራኤል እንደተሰጠ በእናንተና በእኔ መካከል ምልክት ትሆን ዘንድ ሲል ለእስራኤልን እንደሚመለከት ነው እንጂ ዓለም አቀፋዊ ትእዛዝ አልነበረም። ስለዚህ ሰንበት በብሉይ ኪዳን በጊዜ የተገደበ ነበረ። በመሆኑም ሰንበት በብሉይ ኪዳን በጊዜ የተገደበ ነበር። ታይም ባውንድ የምንለው ከፀሐይ ግብ እስከ ፀሐይ ግብ ስለሚል። ግን በአዲስ ኪዳን ተመልከቱ፣ እኔ ነኝ እውነተኛ ሰንበት እረፍት አለ ጌታ። እንዲሁም ሐዋርያት እንደዚሁ አሉ። ቆላሲስ 2:14-16 መመልከት ትችላላችሁና በማንኛውም ጊዜ በክርስቶስ ማረፍ እንደሚቻል አዲስ ኪዳን ያስተምራል። ሰንበት በብሉይ ኪዳን ይሄ መልክዓ ምድራዊ ክልሉን ባውንድሪውን ስንመለከት በእስራኤል ላይ ብቻ ነበር የሚሰራው። ነገር ግን ተመልከቱ፣ የአዲስ ኪዳን ሰንበት ክርስቶስ ሁሉም የዓለም ህዝብ፣ ነገድ፣ ቋንቋ የሚያርፍበት ለሁሉም የተሰጠ መልክዓ ምድራዊ ክልል ወይም ወሰን የሌለው ምንም አይነት ልዩነትን የማይፈጥር ነው ማለት ነው። ሰንበት በብሉይ ኪዳን ጥላ እንደሆነ እንዲሁም ደግሞ በየሳምንቱ እንደሚመጣ ከቀን ያለፈ መንፈሳዊ እረፍትን እንደማያመጣ፣ ነገር ግን በአዲስ ኪዳን ዘላለማዊ እረፍት የሆነው ክርስቶስ ሰንበታችን እንደሆነ ያስረዳናል። ሰንበት በብሉይ ኪዳን ምልክት በእግዚአብሔርና በእስራኤል መካከል ያለ ምልክት ሲሆን በአዲስ ኪዳን ግን የታተመ ነው ማለት ነው። በክርስቶስ ኢየሱስ የሚያምን ማንኛውም አማኝ በመንፈስ ቅዱስ ይታተማል ማለት ነው። ሰንበት በብሉይ ኪዳን በጊዜ ክልሎች ታይም ዞን የሚባለው በዛ ይከፋፈላልና ግራ መጋባትን ያስከትላል። ግን ተመልከቱ፣ በአዲስ ኪዳን ሰንበት የሆነው ክርስቶስ ሁሉንም አማኞች አንድ ያደርጋል። አሜን አሜን። በአጠቃላይ የምድር ዙረት የሰዓት ክልል ልዩነትና የመምሸትና የመንጋት ልዩነትን ስለሚፈጥር ወንጌል ግን ዓለም አቀፋዊ ተደራሽነት ስላለው ትክክለኛው የሰንበት ቀን በአዲስ ኪዳን ትክክለኛው መንፈሳዊ እረፍት ሰንበት በክርስቶስ ማረፍ የምንለው ማለት ነው። በሁሉም ቦታ በየትኛውም ሰዓት ለእያንዳንዱ አማኝ በትክክል ይሰራለታል። ማረፍ ይቻላል። ኤኒ ታይም እረፍት ላይ ነን፣ አርፈናል። እግዚአብሔር ይባርካችሁ።